ኢትዮጵያዊቷ አትሌት ድንገተኛ ህልፈት የፓሪስ ግማሽ ማራቶን ከሞቷ ጀርባ ያለው እውነት ምንድነው? አይሰው ማን እንዲያወቀላት ማን ያውቅላት ነበር? ሁሉ ሚስጥር በውስጧ ይዛ የኖረችውን ጀግናዋ አትሌት የበርጌል መለሰ ህይወቷ ከማለፏ ጥቂት ቀናት ቀደም ብሎ የተናገረችውና ያደረገችው ነገር ዛሬ ላይ መላው አትሌቱንና የኢትዮጵያን ህዝብ ማመን እስከሚያቅተው ድረስ አድርጓል። እንግዲህ ሰው ለካ ለራሱ ነብይ ነው የሚያስብለው የበርጌል መለሰ የመጨረሻ ኑዛዜ ዛሬ ብዙዎቻችን እንድናዝንና እንድንከፋ አድርጓል። እንግዲህ መላው የኢትዮጵያውን ልብ የሰበረ አስደንጋጭ ዜና ነው። እንግዲህ ማን የማይቀሩት ሞት ማለት የማይቀሩት እንግዳ ነው። ነገር ግን የበርጌል መለሰ አሟሟት ድንገተኛና ልብ ሰባሪ ነበር። ለታላቁ የማራቶን ውድድር ዝግጅት እያደረገች በነበረችበት ወቅት ለዘመናት በለመደችው የሩጫ ሜዳ ላይ ልምምድ ስታደርግ በድንገት በመውደቋ ህይወቷ አልፏል። ይህ ዜና እንደ መብረቅ ተመትቶ የሰሙትን ሁሉ ያስደነገጠ ነበር። ዝግጅቷ ለድል ነበር። ነገር ግን መጨረሻዋ የሞት ጽዋ ሆነ። እንዴት ያሳዝናል! ከሁሉም በላይ የሰዎችን እንባ የዘራው ግን ብሩክታዊት ከመሞቷ ጥቂት ቀናት ቀደም ብሎ ለባለቤቷ የተናገረችው ቃል ነው። ግን ከዚህ ቃል ጀርባ ያለው ምንድነው የሚለውን ነገር ዛሬ ባንድ እናያለን። ከቪዲዮ ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ኢትዮጵያዊት አትሌት የብር ጓል እንግዲህ እንደተለመደው በጣም ብዙዎቻችን የሰበረው ምንድነው ከሞቷ ጀርባ ያለው እውነት ነው። መጀመሪያ ግን ሞቷን አስቀድማ ያወቀችው ይመስል ለባለቤቷ እንዲህ ብላ ነበር። እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሁንላችሁ በማለት ያጠራቀመችውን ወርቅና ንብረት በሙሉ በባለቤቷ አስረክባ ነበር። ይህ ብቻ አይደለም። የመጨረሻው ልመናዋም እጅግ በጣም የሚገርምና በጣም ሁሉም ሰው የሚያሳዝነው ልመናዋም እጅግ የሚያሳዝን ነበር። ሌላ ቦታ መቃብር አልፈልግም፣ ስሞት ጋሻ አያቴ ወይም አጠገብ ቅበሩኝ የሚለው ቃሏ ዛሬ የቤተሰቧንና የአድናቂዎቿን ልብ ሰብሯል። ይህ ቃል በውስጧ የነበረውን ትንቢታዊ ስሜትና ለቤተሰቧ የነበራትን ትልቅ ፍቅር ያሳያል። የሁለት ህፃናት እናት የሆነችው የበርጌል መለሰ ልጆቿን ሳታሳድግ መለየቷ ለቤተሰቧ ትልቅ መርዶ ሆኗል። በኢትዮጵያ አትሌቲክስ ዘርፍም ትልቅ ክፍተት ተፈጥሯል። በማህበራዊ ሚዲያ ላይ ብዙዎች ሀዘናቸውን እየገለጹ ይገኛሉ። ጀግና አትሞትም በስራዋ ትኖራለች እያሉ አድናቂዎች እያጽናኑ ይገኛሉ። ይህ የሆነበት ምክንያት እንግዲህ በጣም ብዙዎች የሚደንቁትና የሚያስቡላት ድንቅ የሆነች አርቲስት በጣም ድንቅና ውብ ከሙሉ የሆነች ነች። እንግዲህ በጣም የሚገርመውና የሚደንቀው ነገር ደግሞ ከሁሉም በላይ የሰዎችን እንባ የዘራው ግን ብሩክታዊት ከመሞቷ በፊት እንግዲህ ለባለቤቷ የተናገረችው በጣም ድንቅና የሚገርም ነው ማለት ነው። እንግዲህ ከዚህ ቀጥሎ ደግሞ ከመሞቷ በፊት እንግዲህ ያደረገችው ነገር ምንድነው ስንል እንግዲህ በጣም ከመሞቷ በፊት ደግሞ ከጀርባ ያለው እውነት ምንድነው ስንል አይሰው ማን እንዲያውቅለት ነበር ያንን ሁሉ ሚስጥር የተሸከመችው። በውስጧ ይዛ የኖረችው ጀግናዋ አትሌት ብሩክታዊት መለሰ ህይወቷን ከማለፏ ጥቂት ቀናት ቀደም ብሎ የተናገረችውና ያደረገችው ነገር ዛሬ ላይ መላው አትሌትንና ኢትዮጵያውን ህዝብ ማመን እስኪያቅተው አድርጓል። ሰው ለካ ለራሱ ነብይ ነው የሚባለው የበርጌል መለሰ የመጨረሻ ኑዛዜ ዛሬ ብዙዎችን ጥንቃቄዎችን ጨምሮ አልፏል። እንግዲህ አትሌት የበርጌል መለሰ በሩጫ ሜዳ ላይ ብርቱ፣ በቤት ውስጥ ደግሞ አፍቃሪ እናትና ሚስት ነበረች። ነገር ግን ከቅርብ ጊዜ ወዲህ በንግግሯም ሆነ በድርጊቷ የምታሳያቸው ነገሮች ለካስ የስንብት ምልክቶች ነበሩ። ባለቤቷና ጓደኞቿ ዛሬ ላይ መለስ ብለው ሲያዩት ብሩክታዊት ጉዞዋን ጨርሻ ለመሄድ እየተዘጋጀች እንደነበረ ይናገራሉ። አይሰው ማን እንዲያውቅላት ነበር ያከመችውን ንብረትና ወርቅ ለባለቤቷ ስታስረክብ እኔ ከሌለው አንተና ልጆቼ እንዳትቸገሩ ስትል ለካስ በውስጧ ትልቅ ድምጽ እየሰማች ነበር። ይህ ኑዛዜ ዛሬ ላይ ሲሰማ ህዝቡ ማመን አቅቶታል ማለት ነው። ምንም ቢሆንም እንኳን ምንም እንዲህ በቆራጥና በዝግጅነት መጠበቅ እንዴት ይቻላል የሚለው ጥያቄ የሁላችንም ሆኗል።
ከሞቷ ጀርባ ያለው እውነት ብዙዎቻችን ያነጋግራል። በልምምድ ሜዳ ላይ በድንገት መውደቋ ብቻ ሳይሆን ከዛ በፊት የነበራት የጤና ሁኔታስ ምን ይመስል ነበር? ወይስ ደግሞ ከልክ በላይ ለውድድር የምታደርገው ዝግጅትና ጭንቀት ለዚህ አደጋ ዳርጓት ይሆን? አትሌቶችና የቅርብ ጓዶቿ በዚህ ጉዳይ ላይ ግራ ተጋብተዋል። ምክንያቱም አትሌት የበርጌል መለሰ ጠንካራና ምንም አይነት የጤና እክል የማይታባት ጀግና ነበረች። እንግዲህ አትሌት የበርጌል መለሰ ሌላ ቦታ መቃብር አልፈልግም አያት ያጠገብ ቅበሩ ስትል የነበረው ኑዛዜ ዛሬ በቤተሰቧ ዘንድ ትልቅ ሀዘን ሆኗል። ይህ የሆነበት ምክንያት እንግዲህ ሁላችንም እንደሚታወቀው ትልቅ ሀዘን የፈጠረው ይህ ኑዛዜዋ ተራ ንግግር ሳይሆን በውስጧ የምታውቀው ትልቅ እውነት እንደነበር ዛሬ ላይ ተረጋግጧል። አትሌቱና የኢትዮጵያን ሕዝብ ማመን ያቃተው ይኸው ነው። እንዴት ነው ሰው ሞቱን እንዲህ ያውቃል የሚለው ሚስጥር ከአትሌቷ ጋር አብሮ ተቀብሯል። በጣም የሚገርመው ነገር አትሌቷን የኢትዮጵያን ሕዝብ ምንድነው ማመን ያቃተው? እንኳን የኢትዮጵያን ሕዝብ ዓለም ቢሰማም ራሱ አንድ ሰው ሞቱን እንዴት ያውቃል? እንዴት አንድ ሰው ሞቱን እንደዚህ ያውቃል የሚለው ሚስጥር ከአትሌቷ ጋር አብሮ ነው የተቀበረው። አይ ሰው ማን እንዲያውቅላት ነበር ኑዛዜዋ። አትሌት የበርጌል መለሰ ዛሬ በአካል ብትለየንም ያደረገችው ድፍረት የተሞላበት ኑዛዜና ለሀገሯ የከፈለችው መስዋዕትነት ሁሌም ሲዘከር ይኖራል። እኛም ከዚህ ታሪክ የምንማረው ነገር ቢኖር በህይወት እያለን ለምንወዳቸው ሰዎች ያለንን ፍቅር መግለጽና ለነገ መዘጋጀት እንዳለብን ከዚህ ቆንጆዋና ወጣቷ አትሌት የበርጌል መለሰ መማር እንችላለን። እንግዲህ ከዚህ ሁሉ መካከል እንግዲህ በጣም የሚገርመውና የሚደንቀው ነገር እንግዲህ ከዚህ ሁሉ መካከል አትሌት የበርጌል መለሰ ለብዙ አመታት በረጅም ርቀት ሩጫ በተለይ ደግሞ በማራቶን ሀገሯን ስታገለግል የቆየች ጀግና ናት። በጣሊያን በፈረንሳይና በተለያዩ የአውሮፓ ሀገራት በተደረጉ የማራቶን ውድድሮች የድል አክሊል ጭናለች። እንግዲህ አትሌት የበርጌል መለሰ እንደተባለው ከተለያዩ ዜናዎች እንደሰማነው ለሀገሯ ወይም ደግሞ ለአትሌቲክስ ያላት ፍቅር ብቻ ሳይሆን ለቤተሰቧ የነበራት ቁርጠኝነት ብዙ ጓደኞቿ ዘንድ የሚመሰከርላት ነበር። የሁለት ህጻናትና የትዳር አጋትና የብዙዎች ተምሳሌት ነበረች። እንግዲህ ሞት የማይቀሩት እንግዳ ነው። እውነትም የማይቀሩት እንግዳ እንግዲህ በመላው ኢትዮጵያው ልብ የሰበረ አስደንጋጭ እና እጅግ ድንቅ የሆነ ንግግሯ የሁሉንም ልብ ሰብሯል። እንግዲህ ከዚህ በመቀጠል እንግዲህ በጣም በብዙ ዘንድ አነጋጋሪ የሆነው በሌላ በኩል ምናይ ደግሞ እንግዲህ አትሌት የበርጌል መለሰ ልጆቿን ሳታሳድግ መለየቷ ለቤተሰቧ ትልቅ መርዶ ሆኗል። በኢትዮጵያ አትሌቲክስ ዘርፍም ትልቅ ከፍተኛ ወይም ደግሞ ትልቅ ክፍተት ተፈጥሯል። በማህበራዊ ሚዲያ ላይ ብዙዎች ሀዘናቸውን እየገለጹ ይገኛሉ። ጀግና አትሞትም በስራዋ ትኖራለች እያሉ አድናቂዎቿን እያጽናኑ ይገኛሉ። አትሌት የበርጌል መለሰ ለሀገሯ ያበረከተችው አስተዋጽኦ ሁሌም ሊታወስ ይኖራል፣ ሊታወስም ግድ ይላል። የዛሬው ታሪካችን የሚያስተምረን ውድና የተከበራችሁ የቻናላችን ቤተሰቦች የሚያስተምረን ነገር ልብ ማለት ያለባችሁ ነገር ቢኖር ሞት ሁሌም ቅርብ መሆኑንና በህይወት እያለን ለምንወዳቸው ሰዎች ፍቅርን መስጠት እንዳለብን ነው። ለጀግናው አትሌት የበርጌል መለሰ ቤተሰቦች፣ ጓደኞች፣ ለመላው የኢትዮጵያ ህዝብ በሙሉ መጽናናትን እንመኛለን። በጣም የሚገርመው ደግሞ አይሰው ማን እንዲያውቅላት ነበር ኑዛዜዋ። ብሩክታዊት አትሌት የበርጌል መለሰ ዛሬ በአካል ብትለየንም ያደረገችው ድፍረት የተሞላበት ኑዛዜና ለሀገሯ የከፈለችው መስዋዕትነት ሁሌም ሊዘከር ይኖራል። እኛም ከዚህ ታሪክ የምንማረው ነገር ቢኖር በህይወት እያለን ለምንወዳቸው ሰዎች ያለንን ፍቅር መግለጽና ለነገ መዘጋጀት እንዳለብን ነው። እናንተስ ከአትሌት የበርጌል መለሰ ድንገተኛ ሞትና ኑዛዜ ምን ተረዳችሁ? በእውነት አንድ ሰው ሞቱን አስቀድሞ ሊያውቅ ይችላል ብላችሁ ታምናላችሁ? እስኪ ሀሳባችሁን በኮሜንት መስጫው ስር አጋሩን። እኔ በእውነት መናገር ራሱን ያቃተኝና እንግዲህ እስኪ ይሄን ነገር በእውነት ከልባችሁ ካዳማጫችሁ ብዙ ነገሮችን አውቃለሁ፣ ደጋግሜባችኋለሁ፣ ግን እስኪ አዳምጡትና
ሞት እንዴት ነው? ሞት ቅርብ ነው ለካ። ለዚህ እርስ በርሳችን ለምን አንፈቃቀር የሚለውን ነገር እንግዲህ እናያለን ማለት ነው። ውድና የተከበራችሁ በሌላ አዳዲስ ቪዲዮ እስከምንገናኝ ቻው።